ታራሚዎችን ማስታወስ የወንጌል አካል መሆኑ ተነገረ። የሕግ ታራሚዎች ኢዮቤልዩ በቫቲካን በተከበረበት ወቅት ታራሚዎችን ማስታወስ የወንጌል አካል መሆኑ ተነገረ። ታኅሳስ 5 ቀን 2018 ዓ.ም የሕግ ታራሚዎች ኢዮቤልዩ በቫቲካን የተከበረ ሲሆን የኢዮቤልዩ ተሳታፊ የነበሩት የሕግ ታራሚዎች ይህ በዓል መከበሩ በቤተ ክርስቲያኒቷ ማዕከል ውስጥ እንደ አንድ ጠንካራ የአካታችነት ምልክት ይታያል ማለታቸው ተገልጿል። በቅዱስ ጴጥሮስ ባዚሊካ ውስጥ በተከበረው የሕግ ታራሚዎች ኢዮቤልዩ ላይ የተገኘው ጆሹዋ ስታንስል በዚህ ክብረ በዓል ላይ መገኘት በሕይወት ዘመን ውስጥ ብዙ ጊዜ የማይገኝ ተሞክሮ መሆኑን ገልጿል። ጆሹዋ በዩናይትድ ስቴትስ ውስጥ የካቶሊክ የማረሚያ ቤት አገልግሎት ጥምረት ክፍል በሆነው የክሬቲቭ ኮንተንት ቡድን ኃላፊና ከማረሚያ ቤት ወደ ህብረተሰቡ ለሚቀላቀሉ ሰዎች ድጋፍና ግብዓቶችን የሚያቀርበው በእምነት መኖር የተሰኘ ተነሳሽነት መስራች ሲሆን በ2006 ዓ.ም ከመለቀቁ በፊት 18 ዓመታትን በማረሚያ ቤት ማሳለፉን ተናግሯል። በማረሚያ ቤት ውስጥ የአንድን ሰው ማንነት የሚቀይረው ነገር ፕሮግራም ወይም ፕሮጀክት ሳይሆን በክርስቶስ የተለወጡ ሰዎችን ማግኘት እንደሆነ አብራርቷል። ታኅሳስ 5 ቀን 2018 ዓ.ም ከዓለም ዙሪያ ከተወጣጡ መንፈሳዊ ነጋዴያን ጋር በተለየ ሁኔታ ለታራሚዎች በተዘጋጀው ለመጀመሪያው የኢዮቤልዩ ዝግጅት ላይ የተገኘው ጆሹዋ አካታችነት ታሪካዊና እጅግ አስፈላጊ ነገር መሆኑን ገልጿል። ለሕግ ታራሚዎች ኢዮቤልዩ በተደረገው መስዋዕተ ቅዳሴ ወቅት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ባደረጉት ንግግር ከመጠን በላይ መጨናነቅና የተሃድሶ ፕሮግራሞች አለመኖርን ጨምሮ በዓለም ዙሪያ የማረሚያ ቤት ስርዓቶችን የሚነኩ መንፈሳዊ እይታና መዋቅራዊ ችግሮች መኖራቸውን በመግለጽ ያንን ለመቅረፍ ብዙ መስራት እንደሚያስፈልግ ተናግረዋል። መረጃው የቫቲካን ዜና አገልግሎት ነው።